በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምሰነበታችሁ ለቸርነቱ ወሰን ደንበር የሌለው ልዑል አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬም እንደተለመደው ቀጣዩን ትምህርታችን እንማራለን። እዚህ ጋር ይሄ እንግዲህ የግራ እጅ መዳፍ እዚህ ጋር ማለት ነው። የግራ እጅ መዳፍ ጀርባ ነው። እዚህ የቀኝ እጅ መዳፍ ጀርባ ነው። እነዚህ ስዕሎች እንግዲህ ምናልባት ከታያችሁ ስለዚህ ስለ ዝርዝር ነጥቦቹ ቀጣይ እንማራለን፣ ግን ጠቅለል ባለው እናያለን ማለት ነው እና እዚህ ጋር የነጥቦች የአኩፕሬዠር የነጥቦች አስተሻሸት ዘዴ ነው። ይሄ የአኩፕሬዠር ሕክምና ነጥቦችን እንዴት ነው የምናሸው? ለምሳሌ በእጃችን በእግራችን ቁጥሮች አሉና እነዚያን ቁጥሮች ያሉባቸውን ነጥቦች እንዴት ነው ማሳጅ የምናደርጋቸው? እንዴት ነው የምናሻቸው የሚለውን ነው የምናየው። እዚህ ጋር እንግዲህ ዙም እያደረጋችሁ ይሁት፣ ስልኩ ትንሽ ጥራት ይጎለዋል። የነጥቦች አስተሻሸት ዘዴ ነው። ዘዴውን ስልቱን እንዴት ነው የምናሸው፣ እንዴት ነው ማሳጅ የምናደርገው የሚለውን ነው። በአኩፕሬዠር ሕክምና የጣት ግፊት ወይም ፕሬዠር ማድረግ የሚቻለው እንዴት ነው? ይህን እንግዲህ በሁሉም የመዳፍና የእግር ሶል ነጥቦች ላይ ነው የሚደረገው። እንግዲህ አኩፕሬዠር ወይም ማሳጅ የሚደረገው ወይም የሚታሸው በሁሉም የጣቶቻችን የመሀል ጣቶቻችን፣ የጣቶቻችን ጀርባ፣ የእግራችን ጀርባ፣ የውስጥ ሶሉ በሁሉም የመዳፍና የእግር ሶሎች ነጥቦች ላይ ነው እሽት ወይም ፕሬዠር ማደረግ የሚችለው ማለት ነው። ይህ ተደጋጋሚና ፈጣን የጣት ግፊት ነጥቡ ወደሚወክለው አካል የኤሌክትሪክ ኃይልን ያሰራጭና ያነቃቀዋል። እንግዲህ እነዚያ ነጥቦች ቁጥር ያለባቸው ነጥቦች ምንድን ናቸው? ኤሌክትሪክ ናቸው። ወደ ተለያየ አካል ክፍል ነጥቡን በፕሬዠር ወይም ማሻሽ ስናደርግ ወደ ተለያየ አካል ክፍሎቻችን ኃይልን ፈውስን ይልካል፣ ያሰራጫል፣ ያነቃቀዋል። የደከመውን አካላችን ያነቃቀዋል፣ ያተገዋል። ለምሳሌ ያህል ይላል በአውራ ጣት ላይ የሚገኘውን ነጥብ አንድ እዚህ አውራ ጣታችን ላይ ነጥብ አንድ የሚለውን ሄዳችሁ ታዩታላችሁ። ደጋግመን በምንጫንበት ጊዜ ወይም ፕሬስ በምናደርግበት ጊዜ ኃይል ወደ አንጎል ይሰራጫል። አሁን የአውራ ጣት አንድ ላይ አውራ ጣት ፕሬዠር ወይም መሸጅ ሲደረግ የአውራ ጣት የኤሌክትሪክ እንትኑ መንገዱ የቱ ነው? አንጎል ነው። አውራ ጣታችን ላይ ፕሬዠር ስናደርግ ወይም እሽት ስናደርግ ወደ አንጎላችን ነው የሚሰራጨው፣ ወደ አንጎላችን ነው የሚሰራጨው እና ይሰራጫል። በማንኛውም የኢንዶክራይን እጢ ላይ ጣታችን በማሳረፍ ደጋግመን በምንጫንበት ጊዜ ደግሞ ኃይል ወደ እጢው ይደርስና ስራውን እንዲያስተካክል ይረዳዋል ማለት ነው። ይረዳዋል ማለትም የእጢው ስራ ተዳክሞ ከሆነ የተሰራጨለት አዲስ ኃይል ተጨማሪ ንቃትን ያላበሰውና መደበኛ ስራውን እንዲቀጥል ያደርገዋል እና ያደርገዋል። እዚህ ጋር እንደዚህ ዙም እያደረጋችሁ በሌላ በኩል
እጢው ከአቅሙ በላይ የሚሰራ ከሆነም የተሰራጨው አዲስ ኃይል የእጢውን እንቅስቃሴ ዝግ በማድረግ የተለመደ ተግባሩን ብቻ እንዲያከናውን ያደርገዋል። እንግዲህ በኢንዶክራይን እጢዎች ላይ የጣት ግፊት በማድረግ ብቻ ስራቸውን በቀላሉ መቆጣጠር እንችላለን ማለት ነው። ግልጽ ነው። ምንም ማብራራት አያስፈልግም። በአውራ ወይም በሌባ ጣት ተፈላጊውን ነጥብ ደግሞ በመጫን ወይም ባልተቀረጸ ድፍን እርሳስ ለምሳሌ እንግዲህ ፕሬዠር የምናደርገው ወይም ማሳጅ የምናደርገው በለቢያ ጣታችን እንደዚህ ጫን ጫን በማድረግ እዚህ ጋር ስዕል አለ። እዚህ ይሄንን እንትን ብላችሁ ዙም አድርጋችሁ ይዩት። ስዕል 10 ላይ ወይም ፎቶ ነው የሚባለው። እንግዲህ ስዕል የቅዱሳን ሲሆን ነው። በይቅርታ አንዳንዴ እየተሳሳትኩኝ ስዕል እላለሁ እንጂ ፎቶ ነው። ስዕል የምንለው ቅዱሳን ስዕል የእመቤታችን የጌታችን እንደዚህ የቅዱሳን መላእክት ሲሆን ነው። እና እንደዚህ ይሄን ፎቶውን ዙም አድርጋችሁት በአውራ ጣቱ ነጡን ፕሬዠር እያደረገ ጫን ጫን እያደረገ ማለት ነው። እና በአውራ ወይም በሌባ ጣት ወይ በሌባ ጣታችን ጫን ጫን እናደርጋለን ወይ በአውራ ጣታችን ወይም ደግሞ ባልተቀረጸ ድፍን እርሳስ አሁን ካልተቀረጸ ሹል አይሆንም አይደለ? በዚያ በድፍኑ እርሳስ ያንን የነጡን ቦታ ጫን ጫን በማድረግ ፎቶ 10ን ተመልከቱ። በመጠቀም ተፈላጊውን ኃይል ለማንኛውም አካል ክፍሎቻችን ማሰራጨት እንችላለን። እንግዲህ የአካል ክፍሎቻችን በእጃችን መዳፍ ላይ በእግራችን ሶል ላይ ተቀምጧል። ያንን ነጡንና የነጡን ዙሪያ ወይ በሌባ ጣታችን ወይ በአውራ ጣታችን ደግሞ ድፍን በሆነ እርሳስ ወይም በቃ ሹል ባልሆነ ነገር ሰውነታችን እንዳይጎዳ ማለት ነው ፕሬስ በምናደርግበት ጊዜ ተፈላጊው ፈውስ ተፈላጊው ኃይል ወደ ተለያየ አካል ክፍላችን ይሰራጫል ማለት ነው። አለበለዚያም ነጡንና አካባቢውን ነው ከቻል ነጥዋ ላይ ፕሬስ ማድረግ ጫን ጫን ማድረግ ማሳጅ ማድረግ። ያለበለዚያ በአካባቢው በሰዓት ቆጣሪ አቅጣጫ ከነጡ ዙሪያውን ሰዓት አሁን ክብ አይደለ? እንደዚያ ያንን አቅጣጫ ማሸት ይቻላል። ግፊቱ በሚደረግበት ጊዜ ጣት ነጡን ተጭኖ ፈጠን ያለ እንቅስቃሴ ያደርጋል። በማንኛውም አንድ ነጥብ ላይ ያደርጋል ነው። እንግዲህ በማንኛውም አንድ ነጥብ ላይ ምን ያህል ደቂቃ ነው ምን ያህል ሰዓት ነው የምናሸው ፕሬዠር የምናደርገው እሱንም ይገልጻል። በማንኛውም አንድ ነጥብ ላይ በአንድ ጊዜ የሚደረገው የጣት ግፊት ስንት ነው ይላል። እዚህ ጋር አለ ጽሁፉን እንትን ብላችሁ ይኸው ዙም አድርጋችሁ ከአንድ ደቂቃ እስከ 2 ደቂቃ መብለጥ የለበትም። ከአንድ ደቂቃ እስከ 2 ደቂቃ መብለጥ የለበትም። በነጥቡ ላይ የሚሰማው የህመም ስሜት እስኪጠፋ ድረስ ሕክምናውን በቀን 3 ጊዜ ማድረግ ይቻላል። ለምሳሌ እንግዲህ በዚያ ነጥብ ያ ነጥብ የሚወክለው የአካል ክፍል አለ። ልብ ነው፣ ሳምባ ነው፣ ጨጓራ ነው፣ ኩላሊት ነው። ያ እዚያ ነጥቡ ላይ መስመሩ ላይ እናውቀዋል። ያ ህመም እስኪሰማን ድረስ እስኪጠፋ ድረስ የሚሰማን ህመም እስኪጠፋ ድረስ ደጋግመን ሕክምናውን በቀን 3 ጊዜ ማድረግ መቻል አለብን ነው። እንግዲህ እዚህ ጋር ወረድ ብላችሁ ስዕሉ ነው የሚለው የመጽሐፉ ግን ፎቶ ነው። አንድን ነጥብ በአውራ ጣት ደጋግሞ በመጫን ግፊት ማድረግ የሚቻልበት ዘዴ ያሳያል ነው ይሄ ስዕሉ ማለት ነው። አንድን ነጥብ በአውራ ጣት ደጋግሞ በመጫን ግፊት ማድረግ የሚቻልበትን ዘዴ የሚያሳይ ነው ይሄ ስዕሉ ማለት ነው። በዚህ መልኩ እንግዲህ የአስተሻሸት ዘዴ ፕሬዠር ማድረግ እንዴት ነው የምንችለው የሚለውን በዚህ መልክ ነው ማድረግ ያለብን።